Hello friends, እንዴት ናችሁ? በዚህ ቪዲዮ የምናየው 3.6 ባዮቲክ ሪሶርስስ ኦፍ ኢትዮጵያ በሚለው ነው። ህይወት ያላቸው ኢትዮጵያ ውስጥ ያሉ ሪሶርስ ታይፖች እነሱን ነው የምናየው። ከዚህ በፊት ያየናቸው እንደ አባዮቲክ ሪሶርሶች ነው ወይም ህይወት የሌላቸው ሪሶርሶች ነው። ስለ ጎልድ ስናይ ወይ ስለ ውሃ ስናይ ወይ ስለ ፖታሽ ማውጣት ስናይ ወይ እነዚህ ህይወት የሌላቸው ሪሶርሶች ናቸው። እዚህኛው ላይ ግን ባዮቲክ ሪሶርስ እዚህኛው ሰብ ቻፕተር ላይ የመጨረሻው ሰብ ቻፕተር ነው ለዩኒት 3 እዚህ ላይ የምናየው ህይወት ያላቸውን ሪሶርሶች ነው። ኦኬ ሶ አላማችን ምንድነው? ይሄንን ስንጨርስ ኦብጀክቲቫችን ዲስክራይብ ዘ ሜጀር ታይፕስ ኦፍ ናቹራል ሪሶርስስ ባዮቲክ ናቹራል ሪሶርስስ ማለት ነው። ይሄ ማለት እጽዋትና እንስሳትን ማለት ነው። ህይወት ያላቸው ሪሶርሶች እነሱ ናቸው። ሲቀጥል ቫሪዬሽኖች እና ዲስትሪቢዩሽን ኦፍ ዋይልድ ላይፍ። ኦኬ የኢትዮጵያ ዋይልድ ላይፍ የቱ ጋር ነው ያለውና ዲስትሪቢዩሽኑ ምን አይነት ነው የሚለውን ከፕላንቶች ጋር ከፕላንት ዲስትሪቢዩሽን ጋር አንድ ላይ አድርገን የምናይ ይሆናል። በተቻለ መጠን ናሽናል ኤግዛም ላይ ሊመጡ የሚችሉ ጥያቄዎችን ቀድመን ፖይንት አውት ለማድረግ እንሞክራለን እዚህ ሰብ ቻፕተር ላይ። ኦኬ ሶ what are biotic resources? Biotic resources are the living organisms in an ecosystem. living organism ነው። ኦኬ ህይወት ያለው ነገር ነው፣ ኦርጋኒዝም ነው እና ደግሞ ኢኮሲስተም ውስጥ እዚህ ከባቢ ስርዓት ውስጥ ያለ ሪሶርስ ታይፕ ነው። ሶ ባዮቲክ ሪሶርስ ታይፕ ሆኖ ግን ህይወት የሌለው ከሆነ ኤባዮቲክ ወይም አባዮቲክ። this is ህይወት የሌለው ሪሶርስ ታይፕ ያየናቸው እነ ጎልድ፣ ወተር፣ ሶይል እንደዚህ አይነት ነገሮች አባዮቲክ ናቸው። ባዮቲክ ሪሶርስ ግን ህይወት ያለው ነገር ነው። ናው they are sorted into 3 main categories። እነሱም አንደኛ ፕሮዲውሰር ነው። አምራች የሆኑ ፕሮዲውሰር የምንላቸው ታይፖች አሉን። ታይፕ ኦፍ ባዮቲክ ሪሶርስ ማለት ነው። እነዚህ ግሪን ፕላንቶች ናቸው። ሲቀጥል ኮንሱመርስ፣ እዚህ ጋር ፕሮዲውሰር እንዳልነው ፕሮዲውስ የሚያደርጉ የሚያመርቱ አሉ። እዚህ ጋር ደግሞ ኮንሱም የሚያደርጉ የሚመገቡ አሉ። ሲቀጥል ደግሞ ዲኮምፖዘርስ አሉ። ዲኮምፖዝ የሚያደርጉ አንድ ነገር እየሰባበሩ ወደ ሎወር ኦርጋኒዝም ስትራታ የሚቀይሩ ዲኮምፖዘርስ አሉ። እነሱም ባክቴሪያ እና ፈንጋይ ናቸው። ፕሮዲውስ የሚያደርጉት እነማን ናቸው? ፕላንትስ፣ ኦኬ አረንጓዴ ቅጠል ፕላንቶች። ሲቀጥል ኮንሱመርስ የሚበሉት እነሱን ነገር ደግሞ ኮንሱም የሚያደርጉት የሚጠቀሙት ማን ናቸው? አኒማልስ። አኒማልስ ፕሮዲውስ አያደርጉም፣ የተፈጠረው ነው የሚመገቡት። ሲቀጥል ደግሞ ዲኮምፖዘርስ፣ ኦኬ እነ ባክቴሪያ፣ ፈንጋይ እነዚህን የተፈጠሩ ፕሮዳክሽን የተፈጠሩ ሪሶርሶችን ብሬክዳውን የሚያደርጉልን ነገሮች ናቸው። ሶ ፕሮዲውሰርስ አምራች፣ ተጠቃሚ እና የሚሰባብር ወይም ዲኮምፖዘርስ። ሶ እነሱ ነው ባዮቲክ እና ባዮቲክ ሪሶርስ። ለምሳሌ ይሄ ዛፍ ባዮቲክ ነው፣ ጥንቸሏ፣ እነዚህ ነገሮች ህይወት ያላቸው ነገሮች ናቸው። በዚህ በኩል የምናያቸው ነገሮች የዝናቡ ወይ የፀሐዩ ወይ ንፋሱ ቴምፕሬቸር ሌቭሉ ሪሶርስ እኮ ነው፣ ግን ህይወት የሌለው ነው ወይም ባዮቲክ የሚባል የሪሶርስ ታይፕ ነው ማለት ነው። ኦኬ ሶ ሪሶርስ ታይፕ ብለን ስናወራ ለሁለት ከፍለናቸዋል። ኦኬ ባዮቲክ እና ባዮቲክ ብለን ባዮቲክ ብለን ደግሞ እነሱ ለሁለት ከፍለናቸዋል ድጋሚ ፕላንትስ ወይም ቬጂቴሽን ከቨር እና አኒማልስ ሁለት ነው ያለን። መጀመሪያ የምንጀምረው ከምንድን ነው? ከቬጂቴሽን ነው። ቬጂቴሽን ከቨር ኢትዮጵያ ቬጂቴሽን ከቨር በአራት ከፍለን ልናየው እንችላለን፣ ዲፔንዲንግ ወደ አልቲቲዩድ ባለበት አልቲቲዩድ ምክንያት ማለት ነው። እነሱም አፍሮአልፓይን ወይም ሰብአፍሮአልፓይን የሚባል፣ ሲቀጥል ፎረስት፣ ከሲቀጥል ውድላንድ ሳቫና፣ ሲቀጥል ሴሚ አሪድ ወይም ሰሚ አሪድ ኤንድ ዴዘርት ኤሪያስ ብለን ለአራት እንከፍላቸዋለን። የእነዚህን የምንከፋፍልበት መሰረታችን ከፍታ ነው። ኦኬ ከፍታ መጠን ወይም አልቲቲዩዳችን ነው። በዛ ላይ ተመስርተን ነው አራት አድርገን የምናያቸው። ሶ ቬጂቴሽን እንደ ሪሶርስ ሰፊ የሆነን ላይቭሁድ ወይም እዛ አካባቢ ያለን ሰውንም ሆነ አካባቢውን እንስሳቶችን ሁሉ ሰፖርት የሚያደርግልን የኢኮሲስተሙ አካል ነው ቬጂቴሽን። ሶ እንደ ባዮፊውል ሆነ ያገለግለናል ሪሶርስ። እንደገና ደግሞ እንደ የሰው ልጅ ሀቢታት ሆኖ ያገለግለናል፣ እንደ ኮንስትራክሽን ማቴሪያል ሆኖ ያገለግለናል። እነሱን ነገሮች እነዚህን ቬጂቴሽን ከቨሮች ደግሞ የት እናገኛቸዋለን? ስለ ስፓሻል ዲስትሪቢዩሽን እያወራን ነው እዚህ ጋር ስናወራ። እሺ አፍሮአልፓይን ወይ ሰብአፍሮአልፓይን ስንል፣ ፎረስት ስንል፣ ውድላንድ ሳቫና፣ ሴሚ ዴዘርት ስንል ስለ አልቲቲዩድ እያወራን ነው ወይም ስለ ስፓሻል ዲስትሪቢዩሽን እያወራን ነው። የመጀመሪያውን እኔ በአፍሮአልፓይን ኤንድ ሰብ አፍሮአልፓይን። አፍሮአልፓይን ከፍተኛ ቦታ ላይ ያለ ከ3300 ሜትር ከፍታ በላይ ያለ፣ አንዳንዴ ደግሞ እስከ 3000፣ እኔ ደግሞ ሰብ አፍሮአልፓይን ስንላቸው ማለት ነው ከ3000 ሜትር ጀምሮ። ኤምኤስኤል ማለትም አባቭ ሚን ሲ ሌቭል አማካይ ከሆነ የባህር ጠለል ከፍታ በላይ 3000 ሜትር የባህር ጠለል ከፍታ ስንል የህንድ ውቅያኖስ፣ አትላንቲክ ውቅያኖስ እንደዚህ ያላቸው ጠለል አለ። ከሱ ጠለል በላይ 3000 ሜትር እና ከዛ በላይ ያሉ ከፍታዎች ላይ ያለን ቦታ ምን እንለዋለን? ኢትዮጵያ ውስጥ አፍሮ አልፓይን እና ሰብ አፍሮ አልፓይን ተብሎ ይጠራል። አልፓይን ሲባል ደግሞ ሁሌ ማሰብ ያለባቸው ከፍታ ቦታ ነው። እሺ ከፍታ ቦታ በጣም ብርዳማ የሆነ ከፍታ ቦታ ነው አልፓይን። ብዙ ጊዜ አንሳ ትሮፒክስ ሲባል ሞቃታማ የምድር ወገብን ማሰብ፣ ወይ ሌላ ነገር ሲባል አሉቪያል ሲባል ውሃን ነው ማሰብ ያለባቸው፣ ወይም ከውሃ ጋር ተያይዞ የሚመጡ ዲፖዚቶችን ነው ማሰብ። እነዚህ ብቻ አይደንቲፋይ በማድረግ የማታውቁትም ጥያቄ ቢሆን እነዚህ ነገሮች አሉቪያል የሚለው ነገር በማወቃችሁ
ከሪቨር ጋር የተገናኘ ነገር ነው አሉቪያል ከተባለ፣ ወይ ትሮፒክስ ከተባለ ሞቃታማ ነገር ነው። አልፓይን ከተባለ ስለ ከፍታ ቦታ ነው እያወራን ያለ ነው። እነዚህን ኪ ወርዶች ብትይዟቸው እንደ ፓተርን ክሬት ለማድረግ ያግዛቸዋል። ናው ከፍተኛ ሃይ አልቲቲዩድ ላይ የሚገኙ ቦታዎች ናቸው አይደል? ማውንቴንስ ቬጂቴሽን ናቸው። ኦኬ ተራራማ ቦታዎች ላይ ያለ የእጽዋት ከቨር ነው ወይም የእጽ ከቨር ነው አፍሮ አልፓይን፣ እዛ አካባቢ የሚበቅል ነው። ሶ ዋናዎቹ እዚህ አካባቢ ላይ የሚበቅሉ እጽዋቶች አሉ፣ እነሱ እናያቸዋለን። ዋናዎቹ ቦታዎቻችን ግን ሰሜን እና ባሌ ናቸው። ባሌ ማውንቴንስ ከፍተኛ ቦታ ነው። ሰሜን አጌን እንደ ኖርዘርን ፓርት ኦፍ ካንትሪ ከፍተኛ ቦታ ነው። እዚህ አካባቢ ላይ ብዙ የአፍሮ አልፓይን እና ሰብ አፍሮ አልፓይን፣ ምክንያቱም በሩፍ ኦፍ ኖርዝ ኢስት አፍሪካ ስንላት ኢትዮጵያን ጣሪያ ነች። የሰሜን ምስራቅ አፍሪካ ጣሪያ ስንል ከፍታ ቦታዎቿ አብዛኞቹ ያሉት ኖርዘርን ፓርት ነው። ኦኬ ይሄ ነገር በታሪክ ላይ ጦርነቶች ላይ በተለያዩ ነገሮች ጠቅመውናል። ኦኬ ቬጂቴሽን ከቨሬጅ ደግሞ ስንመጣ ከ3000 ሜትር በላይ ያለውን ሰብ አፍሮ አልፓይን እና አፍሮ አልፓይን ብለን እንጠራዋለን። ሶ ግራስላንድስ፣ ስክራብስ፣ ሞሰስ እነዚህ አይነት ፕላንቶች አሉን። ዋናው እጽዋታችን እዚህ አካባቢ የማይለን ምንድነው? ጅብራ ነው። አስታና ጅብራ እዚህ አካባቢ ያሉን ታዋቂዎቹ እጽዋቶቻችን ናቸው። ጅብራ ማለት ይሄ እንደዚህ የምታዩት ቀጥ ብሎ ይቆማል። እንደ ጅብራ አትገተርብኝ ይባላል። እንደዚህ ማለት ነው። በቃ ስትሄዱ ሰው ሊመስላችሁ ይችላል። ኢንፋክት አንዴ ያየሁትኝ ዶክመንተሪ ላይ እዚህ ፓርኮች ላይ ሰሜን ፓርኮች ላይ ሰሜን ተራሮች ፓርክ ላይ ምናምን ያሉ ሰዎች ጠባቂዎች ማለት ነው። በቃ ቦታው ላይ የሚኖሩ ስራቸው እዛ የሆነ ፓርኩን መጠበቅ የሆኑ ስራቸው የሆኑ ሰዎች በምሽት ሮንድ ሲያደርጉ ሲዞሩ ተራራው አካባቢ ማለት ነው ሰውና ጅብራን መለየት ይከብዳቸዋል። ሰው ነው ይመስለው። በሌሊት ከሆነ ጀስት የሆነ እንትን ያለው ሲሎዌት ነው ያለው ሰው ነው ይመስለው። በምሽት ከሆነ እንደ ጅብራ ትገተርብኝ ከተባላችሁ እንደዚህ ነገር ቅጥ ብላችሁ ስለቆማችሁ ተንቀሳቀሱ። ምንድን ነው ጃይንት ሎቤሊያ እዚህ ጋር ሳይንቲፊክ ኔማቸው አለ። የጅብራ ማለት ነው። አሳም እንደዚሁ አለ። እነዚህ ከፍታ ቦታዎች ላይ እንደምታዩት በጣም ከፍታ ቦታ ተራራማ ቦታ ላይ ነው የሚበቅለው እጽዋት። የተራራ በቶፕ ፓርት ኦፍ ማውንቴን ላይ ያለ ቦታ ነው። ሰብ አፍሮ አልፓይን እንለዋለን። እጽዋቱ ደግሞ ጅብራ ይባላል። ታይፕ 1 አፍሮ አልፓይን እና ሰብ አፍሮ አልፓይን። ታይፕ 2 ፎረስት ነው፣ ጫካ ነው። ኦኬ ይሄኛው ደግሞ ሀይል የአልቲቲዩድ ሌቭሉ ዝቅ ያለ ነው። ከ1500 እስከ 3300 ሜትር ነው ያለ ነው። ከዚህ በላይ ከ3000 እና ከ3300 ሜትር በላይ ያለውን አፍሮ አልፓይን እና ሰብ አፍሮ አልፓይን ውስጥ ይገባል። ከ1500 ወይም 1500 ሜትር ከፍታ በላይ ደግሞ ያለውን ሃይላንድ ፎረስት ብለን እንጠራዋለን። በአጠቃላይ ግን ፎረስት ከዚህ ነው የሚጀምረው። ከ450 ሜትር ነው የሚጀምረው። ከ450 ሜትር እስከ 1500 ሜትር ያለውን ምን እንለዋለን? ሎውላንድ ፎረስት። ከ1500 ሜትር በታች ያለ ግን ከ450 ሜትር በላይ ደግሞ ያለ አልቲቲዩድ ላይ ካለ ሎውላንድ ፎረስት፣ ሃይላንድ ለሁለት ነው የከፈለው ማለት ነው። ፎረስት በአልቲቲዩድ አንፃር አጠቃላይ ፎረስት ከ450 ሜትር ነው የሚጀምረው እስከ 3300። ከ1500 ጀምሮ ያለውን ሃይላንድ ፎረስት፣ ከ450 ጀምሮ እስከ 1500 ያለውን ደግሞ ሎውላንድ ፎረስት ብለን እንጠራለን። ሃይላንድ ፎረስቶች ላይ ምን አለን? ዝግባ፣ ጽድ፣ ዝግባ ወይ ፖዶካርፐስ እና ጁኒፐር የምንላቸው እጽዋቶች አሉን። ሃይላንድ ፎረስት ማለት ነው። ሎውላንድ ፎረስቶች ላይ ደግሞ እዚህ ጋር እንደምታዩት ጋለሪ ወይም ሪቨራይን ፎረስት ይባላል። ይሄ ማለት ደግሞ ከወንዞች ሪቨርስ ዙሪያቸውን የሚበቅል የፎረስት ታይፕ ነው። ጋለሪ ወይም ሪቨራይን ፎረስት ይባላል። they grow around river banks። ሪቨር ባንክስ ባንክ ማለት ዳርቻ ማለት ነው። የወንዝ ዳርቻ፣ ወንዙ በዚህ የሄደ ዳርቻው ላይ ጫካ ካያችሁ እሱ ጫካ ሎውላንድ ላይ ከሆነ ማለት ነው ምን ይባላል? ጋለሪ ኤንድ ሪቨራይን ፎረስት ተብሎ ይጠራል። ሎውላንድ ፎረስት ነው። ከ4500 እስከ 1500 ሜትር ላይ የሚውል ቦታ ነው። ከፍተኛ ቦታዎች ላይ ደግሞ እነ ጁኒፐር ወይም ጽድ እና ዝግባ ወይም ፖዶካርፐስ። ይሄኛው እዚህ ጋር የምታዩት ዝግባ ነው። ታይፖች አሉት። ፖዶካርፐስ ተብሎ የራሱ አይ ቲንክ ባዮሎጂ ላይ በተወሰነ መልኩ አይታችሁት ይሆናል ወይም ወደፊት ላይ የምታዩት ይሆናል። የአኒማል ኪንግደም ተብሎ ከዛ ደግሞ ፕላንት ኪንግደም ተብሎ ሲከፋፈል ፖዶካርፐስ ብለን ከዛ በስሩ አይነቶች አሉት። this is one of the types የዝግባ አይነት ነው። ኦኬ ቅጠሎቹ በጣም ትንንሽ የሆኑ የእጽዋት አይነት ነው ዝግባ። ጽድም አብሮት አለ። ሃይላንድ ፎረስት ላይ ነው የሚውለው። ሎውላንድ ፎረስት ላይ ደግሞ ከታች የምናገኛቸው የሪቨራይን ፎረስቶች እነሱን ያጠቃልላል። ፎረስት ሁለት አየር ማለት ነው። አፍሮ አልፓይን እና ሰብ አፍሮ አልፓይን፣ ሲቀጥል ፎረስት። ሶስተኛው ሳቫና ውድላንድ ወይም የሳር ምድር፣ ሳቫናን ሳር ምድር ግራስላንድ ብለን መለየት እንችላለን። ግን ስለ ሳቫና ስናወራ ግራስላንድ እና ውድላንድ የሚል ሀሳብ አንድ ላይ ይመጣል። ሳቫናው የሳር ምድር ሆኖ ግን ከሳሮቹ የበለጠ ዛፎች ወይም
ጠንካራ ግንድ ያላቸው ዛፎች የሚበቅሉበት ከሆነ ሳቫና ውድ ላንድ እንለዋለን። ሳቫና ደግሞ ግራስ ላንድ እንለዋለን። ሳቫና ግራስ ላንድ ካለን የሳር ምድር ሆኖ አብዛኛው የሚበዛው የእጽዋት አይነት ሳር ሲሆን ማለት ነው። ረጃጅም ሳሮች ዝሆኖች በተለይ የሚኖሩባቸው አካባቢዎች ላይ እነሱን ሳቫና ግራስ ላንድ እንላቸዋለን። በኢትዮጵያ ኬዝ ግን ያለን ሳቫና ውድ ላንድ ነው። ኦኬ this is a mix of grass ይላል። ኦኬ grass አለ with scattered trees and shrubs and bushlands በአብዛኛው የሆነ ፓርክ የሚመስል ስሜት አለው። እንደዚህ የምታዩቸው ማለት ነው። ሰፊ ጥላ ያላቸው ሰፊ ድባብ ነው የሚባለው አድባር ድባብ ከፍተኛ ጥላ ያላቸው ቦታዎች ዛፎች አሉ። ከዛ ደግሞ ሳሮች ብዙ ሳር አለ። ከዛ ቡሽ ቁጥቋጦ ምናምን ነገር አለ። እዚህ ግን the shrubs and the bush የሚባሉት እነዚህ ናቸው። this is the shrubs and the bushes this is the grass ይሄ ደግሞ ስራው ነው ዛፉ ነው። this is the scattered tree ያለው ይሄ ነው። ራቅ ብሎ ደግሞ ሌላ ዛፍ ራቅ ብሎ ደግሞ ሌላ ዛፍ በአብዛኛው መሀል ላይ ግን ቁጥቋጦ የሆነ ቡሽ ወይም ረዘም ያሉ ሳሮች ያሉበት አካባቢ ሳቫና ማለት ብዙ ጊዜ ሳፋሪ የሆነ ፈረንጅ ምናምን መጥቶ ወይ ለአደን ሰፊ ገለጣ ስለሆነ ለአደን ስለሚመች ለአደን የሚመጡባቸው ቦታዎች ሳፋሪ የሚባሉት አካባቢዎች ማለት ነው። በአብዛኛው የእነሱ አይነት ፊል ያለው አካባቢ ነው። ስካተርድ ዛፎች የተወሰኑ ሳሮችና ቡሽ ኤንድ ሽራፕስ ያሉበት አካባቢ ማለት ነው። በሃይላንድ ላይ የሚገኛል ሎውላንድ ላይ የሚገኛል ባህሪው። ሲቀጥል ሎወር ኤሌቬሽን ላይ እንደ ድራየር ክላይሜትስ ነው የሚገኘው። ኦኬ ሞር ብዙ ክላይሜትስ ብዙ ወተር ብዙ ሬንፎል ቢኖረው ኖሮ ዛፎቹ እዚህ ካንገስ ስካተርድ አይሆኑም ነበር፣ ይቀራረቡ ነበር በቂ የውሃ አቅርቦት ስለሚያገኙ። እንደዚህ አይነት ቦታዎች ላይ የዛፎቹ መራራቅ ስካተርድ የመሆናቸው ምክንያት ያነሰ የወተር ወይም ሬንፎል ስለሚኖራቸው ያለውን አፈር ያለው ውሃ በቂ ስላልሆነ ለብዙ ዛፍ ጥቂት ዛፎች ነው የሚኖሩ፣ እነሱም ተራርቀው ነው የሚኖሩት። ለዛ ነው ሎወር ክላይሜት ወይም ሎወር ሬንፎል ወይም ድራየር ክላይሜት ብለን የያዝነው ለዛ ነው። በደረቃማ የአየር ንብረት ያላቸው አካባቢዎች ላይ እና ሎወር ኤሌቬሽን ላይ ሲሆን ከፎረስት ማለት ከፎረስት ያነሰ ኤሌቬሽን እና ያልነሰ ሬንፎል ያለባቸው አካባቢዎች ላይ ነው የሚበቅለው። አኬሺያ ትሪስ እነዚህ የግራር ዛፎች አኬሺያ ማለት ግራር ነው። ግራር ዛፍ ነው ይሄ። ቅድም ላይ ያየነው ምን ነበር? ዝግባ አይደለ? ጥናንሽ ቅጠል ያለው ብለን ያለው ይሄኛው ደግሞ ዝግባ ነው። በአብዛኛው እንደዚህ አይነት አካባቢዎች ላይ ግራር ነው። በአብዛኛው እንደዚህ አይነት አካባቢዎች ላይ ይኖራል። the common feature ያለው አኬሺያ ትሪ ያለው this is the scattered trees are acacia trees። ስለዚህ እስካሁን ባያችሁት ቪዲዮ እንደተማራችሁ ተስፋ አደርጋለሁኝ። ጥያቄዎች ካሏችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ከዛ ባሻገር በቀጣይ ቪዲዮ እስከንገናኝ ድረስ ቴክ ኬር